የውሻዬ ሞግዚት በታብኝ በጣም ተቸግሬ ነበርና ውሻዬን ትሬን የሚያደርግልኝ ጧትና ማታ እያስወሰደ ዋክ የሚያደርጋት ጸጉሯን ትሪት የሚያደርጋት ምግቧን ቺክን መስራት የሚችል ሰው ግዴታ ያስፈልጋል። ቡችን ለማሳደግ ሞግዚት መቅጠርና ይሄን ሁሉ ነገር ማድረግ ከቻልሽ እታለም አንድ ምክር ልምከርሽ። አሁን የተበላውን ጫማ ጣል አድርጊውና ሰንደል ጫማሽን ሰከት አድርገሽ ወላጅ አልባ የሆኑት ህፃናትን የሚያሳድግ አንድ ተቋም ውስጥ ሄደሽ አንድ ልጅ በጉዲፈቻ ጉዲፈቻ ነው የሚባለው በጉዲፈቻ ወስደሽ ለቡች ካሰብሽው ላይ ቀነስ አድርገሽ ለምታሳድጊያቸው ብታደርጊ በሰማይም በምድርም ገነት ነው የሚሆነው። በዚህ ሐሳብ ይስማማል። ቤተሰቦች ያላችሁልኝ ኑሩልኝ። እንደ ድንገት ይሄን ቪዲዮ እያያችሁ ቻናሉን ሰብስክራይብ ያደረጋችሁ ሰዎች ካላችሁ ቻናሉን ሰብስክራይብ እንድታደርጉ በአክብሮት እየጋበዝኩኝ እንዲሁም ይሄን ቪዲዮ ላይክ አድርጉት። ከስርም የፈለጋችሁትን ሐሳብ አስተያየት መስጠት ትችላላችሁ። ከወዲሁ መልካም መዝናናትን እየተመኘሁላችሁ ወደ የቪዲዮቹ እናልፋለን ማለት ነው። ሰላም የአገሬ ልጆች እንዴት ናችሁ? እንግዲህ እንደተለመደው እናንተን ያስቃሉ፣ ያዝናናሉ እንዲሁም ቁም ነገር ያስዛሉ ብያመንኳቸውን ቪዲዮዎች ከተለያዩ ሶሻል ሚዲያ ሰብሰብ አድርጌ መጥቻለሁ። አብረን ፈታ ዘና እንላለን ማለት ነው። ለዚህ ቻናል አዲስ የሆናችሁ ቻናል ሰብስክራይብ በማድረግ እንዲሁም ይሄን ቪዲዮ ላይክ አድርጋችሁ ቪዲዮ እንድትጀምሩት በአክብሮት እየጋበዝኩኝ ወደ ቪዲዮቹ እናልፋለን ማለት ነው። What's happening? Hey! አይፎን አምራች ካምፓኒ ማን ይባላል? ማይክል ጃክሰን። ረበለው ንግደውና በጀለ መንግስት እናቷ ሆዶታ እናቷን የምትመታ ክብሪት ነው አይደለም የሚመስላችሁ? ቆይ እኔ በሰው ላሳያችሁ። ወጣ በይ ወደዚህ። ምን እንደባብ ያልመጠምጥሻል። እንደ እናቴ አይነት ሴት ነው ማግባት የምፈልገው ለምትለው የጎረቤት ልጅ ማሳደግ አላማ አለህ ማለት ነው ወይስ የጓደኛህ ልጅ የራሴ ነው ብለህ እድሜ ዘመንህን ማሳደግ ፍላጎት አለህ ማለት ነው? የለኝም፣ ግን እኔ እንደ እናቴ አይነት ሴት ነው ማግባት የምፈልገው ስል እንደ እናቴ ታማኝ፣ እንደ እናቴ ታጋሽ፣ እንደ እናቴ ለልጆቿ ደስታ ስትል ሁሉንም መከራ የምትቀበል እንጂ የጓደኛዬ ልጅማ የኔ ነው ብዬ ለመቀበል እንዳንቺ አይነቷን በጦጣ ፍራንክ 10 ገዛ ነበር። ተመኝኝ። አሁን ዘመን ሴቶች የእናቶቻችን እግር ጣቢ ላይ እንኳን አደርሱ። የኛ እናቶች እንኳን ቺት ሊያረጉ የሚያርፉበት በቂ ጊዜ እንኳን አልነበራችሁ አላችሁ እንጂ ከተለያየ አባት 4 ልጅ ወልዳችሁ ለአምስተኛው አባት ድንግል ነኝ ብላችሁ እግራችሁን መከፍቱ። እኔ አላልኩ። ታምራቱ እንደቀጠለ ነው። በቃ እነን መረጃ ልብ ብላችሁ ስሙ። ሁላችንም ቤት ቢምቢ አለ፣ ኢትዮጵያ ውስጥ ቢምቢ አለ። እነዛ ቢምቢዎች እየመጡ ከኛ ደም ይጠጣሉ። ይሄ ማለት ሄደው እነዛ ቢምቢዎች ልጅ ሲወልዱ ልጁ ስር የኛ ዲኤንኤ ስላለ ሁላችንም ከቢምቢ አንዳንድ ልጅ አለን ማለት ነው። ስለዚህ የገዛ ልጃችሁን ደማችሁን ሲጠጣ አትምቱት። ገባችሁ አይደለ? እኔ ምንሽ እንደው የምታውቂው የሙዚቃ ሳታሚ ድርጅት አለ ከኤችአይቪ ልጅ ጉበትና ኩላሊት ያማል ጉንፋንም ደግሞ ለተንከባከበው ትልቅ በሽታ ነው በሚል አሪፍ ዘፈናለች። አይውል ሲንጊት ግርማ ሞገስ ነሽ እጹብ ድንቅ ልጅ ነሽ እጅግ ማራኪ የት ምንድነው ታባይ እንዴ ቅማል ነው እንዴ? የልብስ ቅማል። ኧረ ተው፣ ኧረ ግደለው ችግር የለም። ልብስን ውሃ አፍልተህ በፈላ ውሃ እንደገና አጥተህ ደጅ ልትሰቅለው ይቅርታ። ወንድና ሴት ቤስት ፍሬንድ መሆን አይችሉም። ለምንድን ነው የማይችሉት እንዴ? ሁሉም ሰው ውሻ ነው እንዴ? ያየውን ሰው በሙሉ ለጾታዊ ነገር የሚፈልገው አይደለም እኮ። አብሮ አደግነት፣ ጓደኝነት፣ ጉርብትና ምናምን የሚባል ነገር አለ። ሁሉንም ሰው አይፈልግም። እናንተ ይልቅ ቤስት ፍሬንዳችሁን ከፈለጋችሁት መንገር ነው እንጂ በጅምላ አጨፍልቁ። ወንድና ሴት አው በስርዓት ጓደኛ መሆን ይችላል። አትሽመጥመጡ። ዩናይትዳውያን እስኪ ሁሉንም ነገር እንተውና እንማከር። ምን እየሆነ ነው ቡድናችን? እግዚአብሔርን የቱ ጋር ነው ሳምንት በመጣ ቁጥር መንደድ? እስኪ እግር ኳስ የምትተነትኑ ሰዎች ዩናይትድ ምኑ ጋር እንደዞረ እኔ የሆነ ሰዓት ብሩኖ ላይ ፈረግጣል። አሁን ያለውበት አቋም አሞሪም ፕሪሚየር ሊጉ ከብዶት ቢሆንስ? እሺ ማርያምን ፕሪሚየር ሊግ ይከብዳል። ከብዶት ቢሆንስ? እኔ አሁን ሙሉ ለሙሉ በአሰልጣኝ አልተማመንም። እኔ ግራ ነው የገባኝ። እኔም አይዞህ እኛ እኮ ከማስተር ቶፊክ ተነጥለን ስንመጣ እዚህ የተሻለ እውቀት እናገኛለን ብለን ነበረ እንዴ። እዚህ ከመጣን በኋላ ግን ምንም የተሻለ እውቀት አላገኘንም። ምንም አላገኘንም። ሲጀመር እኮ እኛ የምናስተምረው በኢንተርናሽናል ሕግ መሰረት እኮ ነው። ለምሳሌ ሚስተር ያንግ ከተለያዩ የፊልም አክተሮች ጋር አብሮ ሰርቷል። ለምሳሌ ከነ ብሩስ ሊ ሞቶ የለ እንዴ? ጃት ሊ ያለ አይደል? ጃኪ ቻን ያለ አይደል? ምን ትንሽ ብታገሱ ምን አለበት?
ቤተሰቦች ያላችሁልኝ ኑሩልኝ። እንደ ድንገት ይሄን ቪዲዮ እያያችሁ ቻናሉን ሰብስክራይብ ያደረጋችሁ ሰዎች ካላችሁ ቻናሉን ሰብስክራይብ እንድታደርጉ በአክብሮት እየጋበዝኩኝ፣ እንዲሁም ይሄን ቪዲዮ ላይክ አድርጉት። ከስርም የፈለጋችሁትን ሀሳብ አስተያየትን መስጠት ትችላላችሁ። ከወዲሁ መልካም መዝናናትን እየተመኘሁላችሁ ወደ የቪዲዮቹ እናልፋለን ማለት ነው። 25 ስዊፍት ነው። በጭራሽ ነዳጅ አይበላም። አይበላም ማለት ነው። እና ላሳየህ በጭራሽ ነዳጅ እንደማይበላ የምታውቀው ይኸው አይበላም። አርሴናል ጭራሽ በልቶም ማቅም አይበላም። ያይታይሻ እሺ፣ ያ ነጭ ቲሸርት ያደረገው አርሴናል እሱ ነው። ካቦሽ የመጨረሻ ይመቸኛል። እንዴት በቃ ማንም አይሳፈጠው። አቡ አንዴ ቀኑን ሙሉ 10 ሲያዘፍነኛል አለ። የመጨረሻ መቸዋለሁ። ለምንድን ነው የምትዘፍነው እንዴ ፍሬንዴ? አንቺንም ያዘፍንሻል እኮ አላዘጋጅሽም እንዴ? የመጀመሪያ ከውጭ ሀገር የምትደግፈው ክለብ ማን ነው? ማድሪድ ጉዳይ የሚቆራበት ምርጥ አባል። ስለዚህ የሪያል ማድሪድን የክለቡን ዝማሬ ካዜምክልኝ እሸልምሃለሁ። እንዴት ይችላል? አዜማዋለሁ። ቢኒ ጁኒዮ ምን ይያለ ጁኒዮ ከማ ቢንጋ ከማኦ ምንድነው እያልከን ያለው ነው? ጁኒዮ ጁዲ ቤሊንጋም ቤሊዮ እንደዚህ ነው እንዴ? ዶም ድሮ አንድ ቀበሌ ላይ አንድ ሌባ ይገኛል፣ ብርቅ ነው። ሁለትም ይኖራል፣ ምንም አይደለም። ሶስትም ሌባ ሊኖር ይችላል። ጤነኛ ሰው ምን ለይበት ነው? እከሌ እኮ የከሌ ልጅ እኮ ደህና ነው የምንልበት ነው። ድፍን ቀበሌ ሌባ ይሆናል። ሴቶች ማለት ሱሳሙ እንዳይመቸንም እቺ ቦክሰኛ ናት። ሴቶች ማለት እዚህም እዛም ምንድን አይመቸንም። ሴቶች ነን መኪና የሌለው ወንድ አይመችም። ጅል ደንጋራ ሴቶች ነን ወረኛ ወንድ አይመቸንም። ቆራለኔ ሸርሙጣዎች በዘመድ ኩል በቀለስን በዘመድ የበቀለተኛዎችን ነው። በሰዎች ዘንድ ተወዳጅና የተከበረ ሰው ለመሆን ይሄን ቪዲዮ ስሙት እስኪ። በሰዎች ዘንድ ለመከበር እነዚህን አድርግ። በሰዎች ዘንድ ለመከበር እነዚህን አድርግ እየተባልክ ነው ብሮ። ስማስ እሺ፣ ልታይ አትበል። ያሸነፈው ሁሉ አትስፈል። በየቦታው ገንዘብህን አታባክ። ድንበርህን አታስደፍር። ከልጆች ጋር አትቀመጥ። ቀልድና ፌዝ አታብዛ። ለሁሉ ነገር ማብራሪያ አትስጥ። ሁሉ ነገርህን አታሳይ። ምስጢርህን አታባክን። ሰዎችን አክብር። ሰው ቤት እግር አታብዛ። ራስህን ማጣጣል አቁም። ታትጠየቅ ምክር ለመስጠት አቸኩል። በልክ ብላ ወዳም አትሆን። በጣም እንወዳቸዋለን። ተባረኩ። እናመሰግናለን ማዘርዬ። እንዲህ አይነት መካሪ ሰው አተን እኮ ነው ትውልዱ እየጠፋብን ያለው። ለማንኛውም እንደ እርሱ አይነት መካሪ ሰው፣ እንደ እርሱ አይነት እድሜ ጠገብ እውቀትን ከእድሜ ጋር እንዲሁም ደግሞ ብስለትን የያዘ ሰው ያስፈልገናል ሚዲያ ላይ ማለት ነው። ሚዲያ ላይ ተሳዳቢው ብሔር ከብሔር ሃይማኖት ከሃይማኖት የሚያጋጨው በበዛበት ሚዲያ እንደ እርሱ አይነት እናት መተው ደግሞ ለወጣቱ ምክር ሲሰጡ እጅግ በጣም ደስ ይለናል። እናቴ እድሜና ጤና ይስጦት፣ እንወዶታለን። እንግዲህ ደስ የሚል ምክር ነው፣ እኛ ምን ተገብረዋለን ማለት እናታችን። ቤተሰቦች ያላችሁልኝ ኑሩልኝ። እንደ ድንገት ይሄን ቪዲዮ እያያችሁ ቻናሉን ሰብስክራይብ ያደረጋችሁ ሰዎች ካላችሁ ቻናሉን ሰብስክራይብ እንድታደርጉ በአክብሮት እየጋበዝኩኝ፣ እንዲሁም ይሄን ቪዲዮ ላይክ አድርጉት። ከስርም የፈለጋችሁትን ሀሳብ አስተያየትን መስጠት ትችላላችሁ። ከወዲሁ መልካም መዝናናትን እየተመኘሁላችሁ ወደ የቪዲዮቹ እናልፋለን ማለት ነው። እማ አንድ ኢትዮጵያ ያለች ጓደኛዬ ወለደች እና ልጇ አላሳይሽ እስቲ ማነች እሷ? እሺ ምን ይመስላል? ወፍራም ነው። አንቺ ስራ ማንን አድርገሽ ነው እንዲያነሳሽው? ሙሴን አይደለም መቻል። ፌስታይም ቪዲዮ ላይ አለች እየሰማችሽ ነው ወይ? የሆነ ነገር በሉ እስቲ።
እየሰማችሽ ነው ወይ? ሲያምር በጣም ቆንጆ ልጅ ነው። ፈረንጅ መሰል እግዚአብሔር ያሳድግልሽ። ወደ አጣቀም አጅግት ይሰራይ ልጁን እኮ እንድታወሪ ፈልጋ ነው። አጫውቹ ጭራሽ ሸንዶች ማይ ያይቺ ነው። ቆይ አንዴማ አጫውቹ ሰላም ነው ጭራሽ በየነ ማጫወታ ገና ልጃል አራስ አይደለም እንዴ? እያየሽ እኮ ነው። እግዚአብሔር ያሳድግ። ተባረክ ብሩክ። በቃ መረኩት። አንቺ ግን የሥራ ይስጥሽ። ግፈኛ ነሽ። ሁለት ናቸው የማውቃቸው ጓደኞች። እማ ይደብራታል ግን እማ ሰማሽ? ምንድነው? አትሰማሽም? አሁን ምንድነው? ምን እያደረጉ ነው ጋይስ? እስኪዩትና ኮሜንት አብረን እናነባለን። ምንድነው? ኢየሱስ ምንድነው? ነፋስ ነው? ምን ይሰሩ ነው? የጆተኒ መጫወቻ ሰዎቹ ነው የምትመስሉት። የኔ ስልክ ብቻ ነው ጅልጅሉን የሚያሳይ። የኔም ያው ነው። በቃ ጢቆና ቢጢቆ ወደ ገደሉ የሚገፋልን ይጥፋ። ተመልከት፣ መስታወት እንዳይሰብር ምንድን ያደረገው? መስታወቱ እንዳይሰበር ሃይላንዱም እያሉ አቀንዱት። ቴክኖሎጂ ሃይላንድ አቤት እውቀት ነሰነስከው እኮ የሚቀጥ ማያ አንተ እኮ ከእውቀት ነፃ ነህ። ዶክተር የመጀመሪያ ልጅ ነው። እንዴት ነው የሚያደርገው? አስተጫዋቾች ስም ይጠራል። ካላወቅ እንክትማሽ ሳንፈልግ እኮ ቲፎዞ አደረገን። ዶክተር በእናትህ ላሊጋ ዲዝልስ ኦርደር ቡንደስሊጋ ከዝ ማንቸስተር በረኛው ያው ዶክ ማንቸስተር ስም ማን መልሽ አድራሚ በለው ሞሪ ነው ተካሽ አንተ መልሰው ምንድነው? እኔ እኮ አይቻላ ማንቸስተር በረኛ ድሮግባ ዘቢባ ኦላና ብራቮ ዶክተር ኦናና ደረስክልና በኤችዲ ሰራውት በስፖርትና ጤና ሳይንስ ኢሚግሬሽን አስቶን ቪላ ረዳት አሰልጣኝ አስቶን ቪላ እናታ ፈርተኛ አብደላ የበላነውም ብላ ኤችዲ ተጠቀም አስቶን ቪላ ነው አልካ ማንዴላ ቃስበላ እሺ አራ ማላ አራ ቢያንስ ረፍት እንውጣቆ አራ እሺ What is your name? My name is Elsa. I'm sorry you very much good English. This student. How are you? I am fine. Thank you my sister. እንዴት ያለ እንግሊዝኛ እንደሚኖር ግራ ነው የሚለኝ። ያ My father you is I old. ሞር Good morning student. Good morning sit down. ሾራ ዳርኩሽ እንግሊዝኛ ግራ ገባሽ አይደል? Stand back student. How are you? I am fine. Thank you my sister. የለችም እንግሊሽ ኖ እንግሊሽ Manusha you is I old ነው. Why please you is a grandfather you is I old. ልንገርሽ አይደለም ይኸውልሽ የጉሮሮሽ ተሰንቅሮ እንግሊዝኛ ቶንስ። ይሄን ቪዲዮ አይተን እንመለስና የሚያስቅ ኮሜንት እናነባለን። እኔ እያለሁ ንቀት መሆኑ ነው የሬሳ ሳጥኑን ገፍትሮት የገባው። ምን ነው ተንቀለቀልክ? ያንተ ተራ ይደርስ የለ እንዴ? አንተ ቀድሜ አፈር ልብላ ማለት ይሄ ነው። ቤተሰቦች ያላችሁልኝ ኑሩልኝ። እንደ ድንገት ይሄን ቪዲዮ እያያችሁ ቻናሉን ሰብስክራይብ ያደረጋችሁ ሰዎች ካላችሁ ቻናሉን ሰብስክራይብ እንድታደርጉ በአክብሮት እየጋበዝኩኝ
እንዲሁም ይሄን ቪዲዮ ላይክ አድርጉት። ከስርም የፈለጋችሁትን ሐሳብ አስተያየት መስጠት ትችላላችሁ። ከወዲሁ መልካም መዝናናትን እየተመኘሁላችሁ ወደ የቪዲዮቹ እናልፋለን ማለት ነው። ለምሳሌ አሁን እንትን ላይ አሁን በጣም ያሳቀኝ የቤተሰብ ጨዋታ ላይ እሺ የምልክት ጥያቄ ተሰጠው ምናምን አይደል ምንድን ነው ይባላል ጫው ሻላ ነገር ያዳዲ ሰው ይመልሰው በጣም አንዷ አውሮፕላን ውስጥ ከሰው ውጪ ምን ልታዩ ትችላላችሁ ሲባል ሆስተስ አይደል አና ቢገርበኝ ነገር እና አንድ አሮጊት በህይወት ያሳቁኝ አንድ ቀን በጣም ጭርጭስ ያለ ታክሲ ውስጥ ነው ያለነው አጠገቤ ነው ቁጭ አልኩት እና ስንሄድ በር የለው ታክሲ በጣም ብሶ ስለጫነ ወደ ላይ ተዳገቱ ሲወጣ አቅቶት በጣም ጥቋቁር ጭስ ወጥቶ አፈናቸው አድርገው በቁመት ነው እንደሚሳላ ከፍ ያለ ዚህ እንደዚህ ብዙ አጋጣሚዎች አሉ አንድ ደግሞ እናት እማዬ አልኳቸው ያሉ ሚስማር በእንግሊዘኛ ምንድን ነው ስላቸው ስም ቁጥር አለ ሚስማር በእንግሊዘኛ ምንድን ነው ስላቸው ስም ቁጥር ሲሉ ከዛን ቀን በኋላ አሮጊት ማናገር ተው ትችላለህ ደናርክ ሲሉ እንደናደ ቤት በሽሮ ታንጫጫቸዋለ መርካቶ ሶስት ሰው ካልጋበዝኩ ብለ 2000 ብር ታወጣለህ እኔንም ከፍሎ ብለ ደግሞ እጅ እስከሚገነጠል ትደባደባለህ ውሸታ ወላሂ 1 ኪሎ ስጋ ይዘላቸው መጠማታ ልጆች ቢንጫጫ ያሻል እዛው ላይ ደግሞ 1 ኪሎ ብርቱካን 1 ኪሎ ሙዝ አርጋ ገልብጣላቸው ቢደሰቱ ያሻል ወላሂ ረሃብ ይሆኑልህ ባባዬው አበላህን ሲል ቢያንስ እንኳን ጀናዛን ያጥባልኩ ይልጅ አብሽር የሚል ነገር ይሄ ነው አይደል እንዴ ተከሻህ ነው ውጪ ላይ መላእክታን መስላሉ መላእክታ ሰላም አለይኩም ወአለይኩም ሰላም ደናና ሐቢቢ አልহামዱሊላህ ሐቢቢ ቤት እኮ ጭራቅ ነው ታይ ሞባይል ተዳይ ነበርወኛ ብስማ አረ ወረደ አመሰግናለሁ ጌታዬ ጌታ ሆይ ለዛ ፈላሊ ሰጥተዋል ስልክ እባክህ ለኔ ምስል በስማ ደግሞ አንድ አይነት ስልክ ነው ማን እሺ ጌታ ሆይ ከቨር ጨምርልኝ ተገባይ በስማ ጠግበሃል በጣም ተገባይ ጌታ ሆይ አይፎን ካለ በአይፎን ቀይርልኝ ሰርበት በጣም አፈላክ እንዴ ይቻላል እንዴ የተሰጠን አትቀበልና አትቀበልም ኦብያኑላ በወሰደበት እስኪ ቪዲዮ ያው እስኪ ከቤትሽ ያወጣሽውን ቲቪ ስትገዢ 7000 ነው የገዛሽው አንቺ የሰሽው ግን 4000 ነው ካንቺ የገዛው ሰውዬ ሙስሊም ነው ፍየል ምና ይነግዳል አሁን እናስመልሰው እንዴ አይባል ለኛም ጆሮ አሰብ ጥሩ አይደለም ምን ይላል ይሄን አሁን እኔ ቃል አውጥቼ ዘይቱን እሰጥሽና ወስደሽ ትጨብጪዋለሽ የምትጨብጪው ማን እንደሆነ ልንገርሽ ራመቶን አመንሽ ራመቶ ምንሽ ነው ቲቪውን የገዛን እኔ እኮ አንዳንዴ አንተ እኮ አይታወቅም የሆነ ተሰጧል እኮ መታሰብ ነገር እንዴ ሂጂ ጃጃ የምትሄድበት እስቲ ዋይ ባለው ገልጡ ደገሙና ዋይ ባለው ታው ግድ የለህም ታው ወገን የውሻዎች ጉዳይ ወዴት እየሄደ ነው? ኧረ ስሙልኝ። የውሻዬ ሞግዚት በታብኝ በጣም ተቸግሬ ነበርና ውሻዬን ትሬን የሚያደርግልኝ ጧትና ማታ እያስወሰደ ዋክ የሚያደርጋት ጸጉሯን ትሪት የሚያደርጋት ምግቧን ቺክን መስራት የሚችል ሰው ግዴታ ያስፈልጋል። ቢካዝ ያ ማይሆን ከሆነ ተመልከቱ ማለት ይሄን ጫማ አንድ ቀን የለበስኩት በጣም ነው የሚያምረው ጫማሽ እያለኝ ሰው ማለት ነው እንደዚህ ያደረገችው በማግስቱ እሱን ታውት ደግሞ ትላንትና ለብሻው ጌታ ኢንስታግራም ላይ ራሱ ብዙ ሰው ጫማሽ ሲያምር እያለኝ እዩቴና ኦሪጂናል ጫማ እንዴት እንደበላችሁ። ይሄ ማለት ከዲፕሬሽን የሚመጣ ነውና የውሻዬ ሞግዚት የነበረችው ልጅ ከ6 ወር በላይ አብራት ስለነበረች በጣም ክሎዝ ነበሩ። ዋክስ ታረጋት ታስቸግራት ምግቧን መጠኑን በደንብ ታውቃለች። በደንብ ሲዝን ማድረግ ትችላለች። ውሻዬ አሁን ማለት ነው ቺክን የምትበላው ሼፐርድ ስለሆነች ነው። ቺክን ቢፍ ኤኒቲንግ ስትሰራላት በደንብ በቃ
በደንብ ነበር ትሬን የምታረጋት እና አሁን እሷ ወጣ ዲፕሬሽን ላይ ነች መሰለኝ። በጣም ጫሞችን እያበለሻቸው ነው። አዳዲስ መገዛቸው ጫሞች እንዳለ እየተበላሹ ነው። ለዚህ ነው ውሾች ትሬነር የሚያስፈልጋቸው። እና ጋይስ ዝም ብላችሁ ለመቆጣት ለመሳደብ ሳይሆን ውሻው ኃላፊነት ወስዳችሁ እስካሳደጋችሁ ድረስ አፓርትመንት እስከሆነ ድረስ ቤቱ ተዘግቶባቸው ነው የሚሉት። ሰው በሰዓት ጠዋትና ማታ ቢያንስ ለአንዳንድ ሰዓት አስወጥቶ ዘና የሚያደርጋቸው ሰው ያስፈልጋል። ያንን ኃላፊነት ካልወሰዳቸው አለማሳደግ ነው እንጂ ውሻ መንገድ ላይ ያድጋል። እሱ ኦኬ ሶ ከመቆጣታችሁ በፊት እንደዚህ አይነት ችግር አለ። ግን ሪኮመንድ አድርጋችሁ በደንብ ውሻ ትሬን የሚያደርግ ሰው አግኝቻለሁኝ። ልጅቷ በሳምንት 3 ቀን እየመጣች ትሬን ልታደርጋት ሌላውን ቀን ሌላ ሰው ማለት ነው። ያ ነው የገጠመኝ ችግር። ለምን አይደለም ለምን እንትና ተቀጥረላችሁ ሳይካትሪስት ስትረስ ፉል ብላለች እኮ ወይ ደግሞ ምን ታደርጊያለሽ ወይ በዘመድ አዝማድ ለምን አታስመክሪያት እንደዚህ ጥፋት ውስጥ ትካለች እንግዲህ እኮ አይጥ ነው ጫማ የሚበላ እኔ እኮ እንደው ሽቅብ ስንሸና እንደው እንትን የለንም ለቀት የለንም በጣም ምናልባት ድሃ ስለሆንክ ቢፍና ዶሮ በልተህ ስለማታውቂው ነው። አረ ሰፊው ህዝብ ይቀየምሃል ወንድሜ ሰፊ እኔ ኖሮ የማላውጣው ለምንድን ነው እንደ ችግሩ የምናገረው እኮ የሰፊው ህዝብ ችግር ስለሆነ ነው። እቺ እንኳን የምትበላውን ቢፍና ቺክን አመት ባል እየጠበቀ እንዴ በበላው ራሱ ማመነጨው እንትን ይገራረም ነው ብልጽግ ያለ ለህብረተሰቡም ለሀገርም የሚጠቅም ነገር ነው። ይሄንን ብበላብን ቢፍና ቺክን ምንድነው እኔ እንጃ ጎመን ምናምን ቲማቲም ምናምን መሰለኝ እኔ ስትሰሚ ዝጋ መተቀው ነገር ምን ያዘላብዳል። ይኸውልሽ ታለም እቺ ውሻ አይደለችም አንቺ ነሽ መታየት ያለብሽ። ሳይካትሪስት ጋር መሄድ ያለብሽ አንቺ ነሽ። ወይ የምትኖሪበትን መንገድ ንገሪንና ጨዋታውንም ቀልዱንም አብረን እንቀልደው። ሞግዚት ተመላላሽ ነው እንትን አላት የሚታጠብ አንሶላ ምናምን ብርድ ልብስስ የሚታጠብ ከሆነ ባይሆን አብረን እንስረው። አዎ ኧረ እባካችሁ እንደው ስንት ቂጣ ያረረበት ሰው አለ። ኧረ እባካችሁ እንደው የምትኖሩት ኢትዮጵያ ውስጥ ነው። ቢነገር እንደው ሚስጥር ለማይወጣ ለጓደኛ ይነገራል። እስቲ ሞግዚት ፈልጊልኝ ለውሻዬ ይባላል። እንደ ሐሺሽ አዘዋወሪ እንዴ ይሄ የምድሩ በእኛ እርግማን ነው። የሰማዩ ደግሞ ያይሻላ። ምክንያቱም ምንኖረው ህይወት እንደ ዳክዬ ውስጥ እግራችን እንዲህ እያለ ከላይ ዘብነን እያለን ምንኖረው እኮ ሞላ ጎደላ ምንጫወተው እኮ እንዲሰካከልን መስሉ ቡችን ለማሳደግ ሞግዚት መቅጠርና ይሄን ሁሉ ነገር ማድረግ ከቻልሽ እታለም አንድ ምክር ልምከርሽ። አሁን የተበላውን ጫማ ጣል አድርጊውና ሰንደል ጫማሽን ሰከት አድርገሽ ወላጅ አልባ የሆኑት ህፃናትን የሚያሳድግ አንድ ተቋም ውስጥ ሄደሽ አንድ ልጅ በጉዲፈቻ ጉዲፈቻ ነው የሚባለው በጉዲፈቻ ወስደሽ ለቡቺ ካሰብሽው ላይ ቀነስ አድርገሽ ለምታሳድጊያቸው ብታደርጊ በሰማይም በምድርም ገነት ነው የሚሆነው። በዚህ ሐሳብ ይስማማል። ጻፉት። ተስማምተናል። አዎ በሉ ተስማምተናል። አዎ ቤተሰቦች ያላችሁልኝ ኑሩልኝ። እንደ ድንገት ይሄን ቪዲዮ እያያችሁ ቻናሉን ሰብስክራይብ ያደረጋችሁ ሰዎች ካላችሁ ቻናሉን ሰብስክራይብ እንድታደርጉ በአክብሮት እየጋበዝኩኝ፣ እንዲሁም ይሄን ቪዲዮ ላይክ አድርጉት። ከስርም የፈለጋችሁትን ሐሳብ አስተያየት መስጠት ትችላላችሁ። ከወዲሁ መልካም መዝናናትን እየተመኘሁላችሁ ወደ የቪዲዮቹ እናልፋለን ማለት ነው። What's happening? Hey! እንግዲህ ውድ የኔ ልዩ ቤተሰቦች የዛሬ ቪዲዮዎቼ እነኚህን ይመስላሉ። በቪዲዮዎቹ ፈታ ዘና እንዲሁም ቁም ነገር እንዳገኛችሁ እርግጠኛ ነኝ ማለት ነው። በቀጣይ በተሻለ ቪዲዮ ከእናንተ ጋር እስከምንገናኝ ድረስ ባባይ።